አረቶይ እኔ አልቻልኩም ሁሉ ነገር ተደባልቆብኛል ይኸውልህ ገቢና ወጪ ድብልቅልቅ ወጥቷል ይሄ ገቢዬ ነው ይሄ ወጪ ነው ይሄ ያልተከፈለ ዕዳ ምንድነው ብሻል ምንድነው ልክ እንዳንተ አይነት ግሮሰሪ መክፈት አስባለሁ አማክረኝ እንጂ እያየነው አይደል ጊዜ የለኝም ሰው እያስተናገድኩ ነው እኔ ከምንም በላይ ስራ ይቀድማል ለኔ ጊዜ አተነው ወይ ነው ወይስ አንተ ብቻ ባለ ድራፍት ቤት ሆንክ መሰለህ እንደ ባገሩ ወጥልና መከረኝ ምን ይላል የኔ ጦታ ገንዘብ ያንቺ ቀባትና ሽቶ መግዣ አይደለም ምን አልኩ እግዚአብሔር ምን በደልኩ ወሩን ሙሉ የዙፋና የባንክ ረግ መጫወቻ አድርገህ ሰጠኝ ምን በደልኩ ያላችሁን ኢንቨስት አድርጋችሁ ባጭር ጊዜ ውስጥ ለምን ገንዘባችሁን አትመልሱ ተጠፋው እንደ ዝናቡ አይነት ግሮሰሪ ይሩት ያስበሽዋል በቀን 30 ጠጭ ቢኖረን እያንዳንዱ ሰው 10 ድራፍት ቢጠጣ አስበሽዋል አንድ ሰው 10 ድራፍት በስዬ ይሩት ምን አላት ማጣት ይዞ ትሮጂ ሰው ይልሽ በዛ ላይ ደግሞ የኔ በስቱ ጨዋታ ተጨምሮበት ገበያችንን አስቢ ታዲያ አሁን ክፍለ ሀገር ድርሽ እስከምመጣ ድረስ ግሮሰሪን እንዲያስተዳድሩልኝ የምፈልጋቸው ሰዎች በሙሉ የሉ የቀራችሁት አንተና ሙሉቀን ናችሁ ከሙሉቀን ደግሞ አንተ ትሻለኛለህ ስለዚህ ግሮሰሪ እንድታስተዳድርልኝ ላንተ ኃላፊነት ልሰጥ ወስኛለሁ እና ግሮሰሪውን ለኔ ልሰጠኝ ወሰንክ ማለት ነው ምን ምርጫ አለኝ በኔ ጣል ችግር የለውም ያው እስከተመጣ እነኛ የኮበለሉት የሄዱትን አስመልሼ የሱን ጭራሽ ወስጄ መላኩን ነቅዬ ነው ተጠብቀው አታስ አረ በሲ ያሉትን ራሱ በስርዓት ካያስልኝ ይበቃኛል አንተ ሰውዬ ምን ሆነሃል እስከዛሬ እኮ እንደዚህ አልነበርክም እስከዛሬማ ታባረኛለህ ብዬ ፈርቼ ነው አሁን ግን የራሴን ቢዝነስ የጀመርኩ ሰው ነኝ ትንሽ ብታስብበት አይሻልም ባለቤትህን ማማክራት ወስንቴ ይልቅ የዚህ ሬዲዮ ጣቢያ የጀርባም የፊትም አጥንት የለምን አዘጋጅ እኔ በስንቱ ቅጣው እንደሆን እኔም አንተም ህዝቡም ዓለምም ያውቁ ለዚህ ነው አስብበት የምትለኝ ያለኔ ስለማይሆንልኝ በስንቴ እንዳትለምንኝ ገለታ እንዳትለምንኝ በጭራሽ እሻለልህ ገንዘብ ላበድር ብትለኝ እንኳን እሻለልህ እንዴናት አለ እንግዲህ ምንም ላረጋህ አልችልም ምንድነው ሰላም የኔ ይባላልው የበስንቱ ግሮሰሪ አስተናጋጅ ነኝ አረፍ ይበሉ ምን ልታዘዝ ሄኖክ አንተ ሄኖክ አቤት ሰላም ሄኖክ በስንቱ ይባላልው የበስንቱ ግሮሰሪ አለቅላቂ ነኝ አለቅላቂ ጽዳት ክፍል በል ጽዳት ክፍል ይቅርታ ጽዳት ክፍል አቤት በስንቱ ቅጣው ባላለው ድራፍት ክፍልና ባለቤት ነኝ ግቡ አረፍ በሉ እናንተ ኑጡ እንጂ ታይነ ልጆች ሄኒ አንቺ ሄኒ ኑጡ እንጂ ምንድነው ኑጡ ሂዱ ተቀመጡ የቤት ስራ ጥለን እኮ ነው የወጣ ነው ሂዱ ተቀመጡ አስቸኮልም ያን ያህል የሚያቆይ ነገር እኮ አይደለም እዛ ሂጅ እለፍ ግቢ አጋ ከተበሉ እንጂ በጣም ጥሩ እንግዲህ እንደሚታወቀው የበስንቱ ግሮሰሪ በአዲስ መልክ ስራ ጀምሯል ማለት
ግሮሰሪው ከዚህ በፊት ከሚሰጣቸው አገልግሎቶች በተለየ አዳዲስ አገልግሎቶች ጨምረዋል ማለት ነው። ለምሳሌ የምግብ አገልግሎት። ለምን ምግብ ከተባለ ምክንያቱም የሚጠጣ ሰው ስለሚበላ የሚበላ ሰው ስለሚጠጣ። የዛሬው ዋና አጀንዳችን የአስተናጋጅ ክፍተትን ይመለከታል። ምን እናደርጋለን? እዚህ ጋር ተስተናጋጅ አለ። የት አለ? አለ ብለሽ እናስብ። ተስተናጋጅ አለ። ምንድነው የምናደርገው? አስተናጋጅ በትህትና በፈገግታ ራቅ ብለን እላዩም ላይ ሳንከመር ርቀታችንን ጠብቀን ምን ልታዘዝ? ጥብስ የለም አይባልም። ጥብስ አለ ጌታዬ፣ ግን እንደው ስለሚወደድ ቦት የሆነ ያዝ የሚያደርግ ረከስ ያለ ነገር ቢያዙ አይሻል? ለምሳሌ ሽሮ በእንጀራ በዳቦ፣ ፓስታ በአትክልት በእንጀራ በዳቦ። ፓስታ ጥሩ ምርጫ ነው ጌታዬ። ፓስታ ከፓስታ ጋር የሚጠጣ ምን ይምጣ? ድራፍት እንደወረደ ጌታዬ። መልካም ቆይታ። የቀረ ነገር አለ? በጣም ጥሩ ገብቷችኋል ማለት ነው። እሺ ጥያቄ አለ? ለነገር ፈልጌ ነበር። እረፍት ምን ያደርግልሃል? ሁሌም ነገ ሲሆን ያመኛል። እንገራችሁ ቁጭ በል። ከዚህ በኋላ ከትምህርት በኋላ ሁለታችሁም ቀጥታ ወደ በስንቱ ግሮሰሪ። አይ አልስማማም የሚል ሰው ካለ መጠለያ፣ ምግብና ልብስ በፍጹም አያገኝም። ተግባባን? ጨርሰናል። ቀጥሉ ወደ ቤት ስራችሁ። ዳይ ነገ ያመኛል። እንዲሁ እንዳበጥሽ ትኖሪያለሽ። በስንቱ ግሮሰሪና ምግብ ቤት ንጹህ ሆነብህ? ወደድከው? በአዲስ መልክ ስራ ጀምረን ነው። አየሁት። ውጭ ያለውን ባነር እንደዚህ ይላል። ይሄው አራዝ ይላል። በስንቱ ግሮሰሪና ምግብ ቤት በአዲስ መልክ ስራ ጀምረናል ይላል። ግን ባነሩ ዳንተ ብቻ ናችሁ አዲስ ነገር የለም። አረፈ እሺ ቅጥፏ እሺ ምን ልታዘዝ? አመሰግናለሁ። ምን አላችሁ? ሁሉም አለ። የፈለከውን እዘዝ። ሁሉም አለ። ጥብስ አምጣልኝ። በጣም ጥሩ። ጥብስ የለም። ጥብስ ከጥብስ ውጪ የፈለከውን ማዘዝ ትችላለህ። በቃ ቅቅል አለ። ለጥቂት ከመምጣቱ በፊት አለቀ። ከቅቅል ውጪ ሁሉም አለ። ምን ልታዘዝ? በቃ ቋንጣ። አይ ቋንጣ ፍርፍር ፋሽኑ አልፏል እኮ። እኛ እናዘጋጅም፣ ደንበኞቻችን አይፈልጉም። ታዲያ ያለው ለምንድን ነው የማልነግረኝ? እነግርሃለሁ በደስታ እነግርሃለሁ። ምንድን ነው? ሽሮ አለ፣ ሽሮ ፈሰስ፣ ሽሮ ተጋቢኖ፣ ሽሮ በድስት፣ ሽሮ አምጣልኝ። ሽሮ በጣም ጥሩ። በጣም ይቆይብሃል። እንትን ነው አዘን ነው ክክና ሽሮ እየመጣ ነው። ትንሽ ታገስ ማለት ነው። ይመጣል። ፀሐይ ተቃጠለን እኮ የት እንደምንሄድ ነው ግራ ይገባል። ቀዝቀዝ እንድትል ከውጭም ስለገባ ድራፍት ምን የመሰለ የቀዘቀዘ ድራፍት አለ። ቢራም አለ ከፈለክ ጅው አድርገህ አይታየም እንደ ደመና እኮ ፀሐዩ ወበቁ አይሰማህም እንዴ? ምን ታልቀዝቀዝ ያለ። እሺ ለማንኛውም ከውጭ ውሃ አምጣልኝ። ውሃ ማለት
ውሃ Awesome Jewelry. ዋው አማን በአማን አውሳም ጁለሪ ላለፉት 2 አስርት ዓመታት ንጹህ ወርቅ በማቅረብ ለደንበኞቹ ውበት ድምቀት ሆኖ ዘልቋል። ወርቆቻችን በላቦራቶሪ ጥራታቸው የተረጋገጠ ሙሉ የህይወት ዘመን ዋስትናና ኢንሹራንስ ያላቸው ሲሆን በገዙት ባይረኩ 100% ገንዘቦ ተመላሽ ይደረግልዎታል። ወዴትኛውም የዓለም ክፍል ያዘዙትን እናደርሳለን። አውሳም ጁለሪ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። አልሚ ምርቶች አሁን ባስፋፋው ግዙፍና ዘመናዊ ፋብሪካ ከጥራቱን በጠበቀ መልኩ የምናመርተውን አልሚ የነጭና ቀይ ጤፍ ዱቄትን አምርተን ወደ ገበያ ይዘን ስንቀርብ በታላቅ ደስታ ነው። ወኪል አከፋፋይ በመሆን አብራችሁን መስራት የምትፈልጉ በስልክ ቁጥራችን ወይም በድረ ገጻችን ያገኙ። አይዞን እሺ በስንቱ ግሮሰሪና ምግብ ቤት ነው ያሉት? ምን ልታዘዝ? ሽንት ቤት ጨርሰናል። ሽንት ቤት መስራት አለብኝ መጀመሪያ። አረ እሺ አለ እነሱ ችግር የለውም። አይዞን በርታ ወንድሜን። ትንሽ እኮ ነው ሞቅ ያሉት። 10 ድራፍት ሲሸመጥጡበት ቀጥ ነው የሚሉት። አይዞ እየደረሰ ነው። ምኑ ይላል እንደ ሽሮ አላዘዝክም? አይዞ አትሶ የብድራስ ጊዜ ጠረጴዛ ብታረብኝ ቤቱ እኮ ቀዘቀዘ። ሞቅ አድርገው ሳብ አድርገው ሞቅ በል እንዴ። ምን ቤቱ እኮ የሞቀ ነው እኮ። ሞቅ እንዲል ሙዚቃውን ከፈት ሞቅ አድርገው። ጥሩ አንተ ሞቅ ያረክ ሳብ ቁጭ በል እንጂ ተቀመጥና ጠጣ እንጂ። ልጨምርልህ ያዘው እንጂ። ቆይ እኔም አጫፋሪ የለም እንዴ? የምን አጫፋሪ? እየጠጣ ጨፍር እንጂ ደግሞ አንተን የሚያጫፍር ጠጣና ጨፍር። አይ አጫፋሪ ከሌለ እንደውም እኔ አልጠጣም፣ አልፈልግም። አልጠጣም አለው። እኔ አጫፍራለሁ። አጫፋሪ ሆኜ አረፍኩ። እሺ እየሳብክ ግን ብለህ በቃ ቁጭ በል አረፍ። ይደገም ምን ይደገም? መጀመሪያ ድራፍት ድገም። አንተ ሳጫፍር መኖር ነው። አይዞ እየደረሰ ነው ወንድሜ። ሽሮ ወሰደው። ያዝ አስተናጋጅ የምን አስተናጋጅ? እኔ ባለቤት ነኝ። በስንቱ ግሮሰሪ ይላል ባለቤት ነኝ። ወዳጄ ሰጋላየው በቅድም በዳንስ ደስ ብሎታል እና ሂሳቡን በሙሉ የሚከፍለው እሱ ነው። እየደረሰ ነው። አይዞ እንዴት ነው? እየተመሰጥክ ነው? ድባቡ ቤቱ የሰጠ ነው? ወዴት እየደረሰ ነው። በዛ ላይ ሂሳቡን አልሰራውም። እዚህ 17 ድራፍት ያንተ ደግሞ ሶዬ ተሳስተ እንደሆነ የኔ ሂሳብ እኮ ተከፍሏል። ሪበኬ እዛ ሄድና የለመድክበት ምን ይላል? እኔ እኮ በስንቱ ነኝ። ቅድም አብረው ሲጨፍር የነበር ሶዬ እኮ ከፍሎልኛል።
ቅድም አብረው ሲጨፍሩ የነበረው ሰውዬ እኮ ከፍሎልኛል። አርባክ የሱንም አንተ ነው የምትከፍልለት እንኳን ሊከፍልልህ ቀልደኛ። የሱንም አልከፍልም። ለብረም አከፍለው እንዴ? እንደዚህ ስትባባል አልነበረም እንዴ? ከፍልልሃለሁ ስትለው ስለከፈለልኝ እያመሰግንኩኝ እንደዚህ አልከው እና ወይ የማንም ሰካራ ነው እንኳን ይላል። እንዴት ነው ኢንቨስትመንታችን? ኢንቨስትመንታችን አደጋ አጃቡበት። ወይኔ ምን ታስቡት? የጥሮታ ገንዘብ የመሰረቅ ሳያንስ ደግሞ አክሲዮንም ከሰረ። ምን ታውስጥ የገባሁት ጣጣ ነው። ምንም እንኳን ቢዝነሳችን ላይ አደጋ ቢያንዣብብበትም ተስፋ አለ። ከሞት አፋፍ ላይ ትንፋሽ ብለን ነፍስ ልንዘራበት እንችላለን። አይ ሙሉ ቀን እኔ ገንዘቡን ማየው እንደ ባንቺ ረጌ ነው። መቼም አይመለስም። ባንቺ ረጌ አትበይ። ባንቺ ረጌ የራሷ ጉዳይ ነው። እኔ አሁን የሚያሳስበኝ የአክሲዮን የመክሰር ጉዳይ ነው። ስማ ገንዘቤን ከየትም ብለህ ታመጣታለህ። እመኑኝ እንጂ ትልቅ ሀሳብ ነው ያለኝ። ሄደ ወደዛ ማለቂያ የሌለው ሀሳብ። ምንድነው ሀሳብህ? በጣም ጥሩ እማ፣ ከዚህ በፊት ምስር ስገዢ ከምስሩ ጋር ምንድነው የምታገኘው? ጠጠር ነው። ሌላ ምን ይገኛል? የኛም ቢዝነስ ወደ ህይወት የሚመልሰው ሀሳብ ያለው እዚህ ላይ እና ምስሩ ላይ ጠጠር በመጨመር ምስሩ ላይ ጠጠር በመጨመር ቢዝነሱ ላይ ትንፋሽ ማለት እንችላለን። አተገልጡ እንኳን አሁን ድሮ እንኳን ዳቦ በድንጋይ በነበረበት ዘመን ጠጠር በገንዘብ ተሸጦ ያውቃል። ይኸውልህ እኔ የውበት መጠበቂያ ነው ኢንቨስት ያደረኩት። ራስህንም ቢሆን ከገዙ ሸጠህ ገንዘቤን ትመልሳለህ። ተናገር። በቃ ይኸው ይህ መባል አይደንቀኝም። ብዙ ባለሀብቶች ሀሳባቸውን ሲጀምሩ አይሆንላችሁም፣ አይሳካላችሁም፣ ትከስራላችሁ ተብለዋል። ዛሬ እናንተ ቤተሰቦቼ እኔን አይሆንልህም ትከስራለህ ብትሉኝ አይደንቀኝም። ኪሳራ ናት ኪሳራ። ተስፋም አልቆርጥም። ለህልሜ እታመናለሁ። በስዬ እንዴት ነው? ስራ እንዴት ነው? ምንም አንል ቁጭ በል። እሺ ስራ እንዴት ነው? ምን ልታዘዝ ታዲያ? ሁለቱ ቢራ እዚህም ጠጣሁ። 3 ቢራ ቤቴ የሚሄደው ነው። ቤተሰብ እንዲህ ካልተረዳዳ እንዴት ይሆናል ብለህ ነው። በጣም ነው የማመሰግነው ጋሼ፣ እጅግ በጣም በጣም። ግን ታዲያ በዱቤ ነው። ምን በዱቤ ነው? ያው በጥሮታ ስደርስ እሰጥሃለሁ። ታዩ ወይኔ ታዩ። ምን ማለት ነው እንዴ? ዱቤ ነገ እንጂ ዛሬ የለም የሚል እዛ በሩ ላይ አላየሁም እንዴ ተለጠፈው? እንዴ በስንት ትላንትናም እኮ እንዲህ ብለኸኝ ነበር። ዛሬ ደግሞ ነገ ነው። እዚህ ቤት ህጉ አይፈቅድም። በቃ ዱቤ የሚባል ነገር የለም። ስማ ያልሰማሁልህ እንዳይመስልህ። ምን ሂሩቴን ቤቱን ሸጠሽ ተካፈይ ምን ተስኖ ተፈለገበት ቦታ ይወደቅ ብለህ ያልከው ነገር ያልሰማሁልህ እንዳይመስልህ። ማፈሪያ እኔ በአንተ እድሜ ታውቃለህ ከዙፋን ቤተሰቦች አንዲት ድንቡሎ አልወሰድኩም። ስማ ይሄን የምኖርበትን ቤትም በኮከብ በረኝነት ቡድን ይሸልመኝ ነው። ይህን ታውቃለህ? ጋሼ እባክዎ ይተውኝ። እኔ ምንም ፕሮግራም የለኝም ዛሬ ለመሳቅ ፕሮግራም የለኝም። እቅድ ምን ማለት ነው? ኧረ ይተውኝ።
ምንም ተው ኧረ እንዴ ኖርና አይደል እንዴ ስንት ዓመት ሙሉ እና እንዴ ቡድኔ በኮከብ በረኛነት የሸለመኝ ነው ይላሉ እንዴ ታዲያስ ቡድኑ እንኳን ሊሸልሙ 18 ለባዶ እንዲሸነፍ አድርገው የተባረሩትን ጭራሽ ተሸልም ኧረ ተውኝ ጋሼ ታዲያ ያለ ቁመት እየሰጡኝ ነው በመሬት ቢሆን ኖሮ አንዲት ኳስ አታልፈኝም ነበር አንዲት ኳስ ኧረ በፈጠሩ ልጆቹ አሉ የልጅ ልጆቹ ይሰሙት ይታዘቡታል እና በመሬት ቢሆን አያመልጠኝም እና 15ቱ ለወጪ አይደል እንዴ ይታይተህ ነው አንተ ወሬ ሰምተህ ነው እንጂ ለቃቃሚ ምን ተሰምቶ እንዴ አባዬ ምን ሆኖ እንደዚህ ተመናጭቆ የሚወጣው ዱቤ ነገ እንጂ ዛሬ የለም ሽምብራ ዱቤ መሸጥ ጀምበረ ነው ለምን ጎን ለጎን ክክም ለምን አሸጠው አዋጭ ነው እስኪ በስዬ ጭንቀቴን ልበተንበት እስኪ አንድ ድራፍት ምን ቅድሚያ ሂሳብ ከመቼ ጀምሮ ነው ደግሞ ሂሳብ በቅድሚያ እሺ ብር የለኝም ዱቤ ስጠኝ ዱቤ ያባቱ ልጅ ዱቤ አንተ መጥተህ ዱቤ ምን አይነት ቤተሰብ ከየት ነው ያገኘኋችሁ ካለ ዱቤ አታውቁም እንዴ የኔ ይሄ ትራፊውን አምጪልኝ ድራፍት እንዴ ጭላጩን አንድ ላይ አርግና በብርጭቆ አምጪልኝ ተው እንጂ በሴ እንዴ ጭላጭ ትራፊ ነህ ይደረጋል የማይሰማ ይመስላል አይደል ይሰማል እኮ የማይሰማ መሰለህ እንደሚወራው ይመጣል እኮ ለድሬ ድርጅቴ ነው ክክ የሚያቀርበው ብለ ግማሽ ክክ ግማሽ ጠጠር አቅርበ ሰፈሩን ሁሉ ጥርሰ ሰባራ ልታረገው እንደተነሳ እኮ ይሰማል ይሄ ሳይንስ እናትና አባቱን ኢንቨስተር አረጋቸዋለሁ ብሎ ሊያከስራቸው ነው ሰፈሩ ልጁን እንዴት ነው የሚመርቀው እንደው እንደ ሙሉ ቀን ያድርጋችሁ ብሎ እኮ ነው የሚመርቀው ደግሞ ይሄ ሳይንስ ኮሚቴዎቹ ቤት ሲመጡ ህጉ እኔን ይደግፈኛል ሂዱና ክሰሱ ብለህ አባረርካቸው አሉ ህጉማ እኔን ይደግፈኛል እውነት ነው ህጉ እኔን ይደግፈኛል ይኸውልህ ቢዝነስ በባህሪው ይወለዳል ያድጋል ይሞታል ዱቤ ቀዳል ምን ታፈጣለህ ደግሞ ሲከፈለኝ ይከፍልሃለሁ ወይኔ ሙሌ ምን የመሰልኩት ነጋዴ እንደዚህ ማን መጫወቻ ነው የፈለከውን ሌላ ነገር መሆን ትችላለህ ግን በጭራሽ ነጋዴ መሆን አትችልም ዱቤ ይልቅ መጋበዝ ትፈልጋለህ ግብዣ ትፈልጋለህ ወይ ግብዣ ዴታ ዴ አባውኮ ፍቅራቸውን የሚገላለጡት እኮ በግብዣ ነው እሺ እኔም ፍቅሬን ልገልጽልህ ነው እሺ እጋብዝሃለሁ ግን ምን ታረግልኛለህ ፍለፊት ያለው ግሮሰሪ የለም እዛ ትሄድና የዝናቡ ግሮሰሪ በነበረበት ወቅት የነበሩ ደንበኞች አሁን በኔ ሰዓት ደግሞ የሌሉ ደንበኞችን ሄደ ታይልኛለህ ይፈለላ ተልኮ እየሰጠህ ነው ሄዳ አይተህ ስትመጣ ሁለት ጃምቦ ለቅብሃለሁ ሁለት ጃምቦ የትም ብትሄድ በሁለት ጃምቦ ሰላይ አታገኝም ሶስት አድርገው ይኸውልህ ነገር በሶስት ይጸናል እንዲሉ አባው ሶስት አድርገው አንዱን አሁን ቀጥቼ ሄዳለሁ ሁሉንም ነገር ደግሞ ሰላይ እሺ ይሁን ተስማምቻለሁ ግን ከቻልክ በቪዲዮ ካልቻልክ ደግሞ በፎቶግራፍ ያመጣል መረጃው እሺ ችግር የለም አንድ ጃምቦ እንዳይደፉት እኔ ቀዳለሁ ወይ በቃ አይንህ ያየ ሙሉ ሊሸጡብህ ነው ማለት ነው አይ ጮርናቄ ቤት አግኝቻት ነበር እንትን ነጋዴው የፈለገው ሙሉ ሳይሆን የሙሉን ታናሽ ነው ሙሉ ለፍታት ፈልገሽ መስሏት ነው ይደፉታል እኔ ራሴ ልቅዳው አይ በሰየ አንተ የፈለከው ነገር ልትሆን ትችላለህ ባርማን ግን መሆን ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ ማሚዬ እንዴት ነሽ ዳድ እንዴት ነው
በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ። ኤዲሰን የኤሌክትሪክ ዕቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። ወይኔ በስንቱ ቤቱ ግጥም ብሏል። ምን ይባላል ይሄ? አስታንቁሎ ነው እንጂ ሌላ ምን ይባላል? ሙሌ ራሱ ገብቶ ቀረ። ምን ልበልሽ? ምን ልበል? ጥንቆላ ካልሆነ እንግዲህ ምን ይባላል? ቤቱ እኮ ሞልቷል ይላል። ይኸው እዚህ ባዶ። ምንድነው አንተ አይነህ ምንድነው የምታረገው? እየጠነቆልኩ ነው። እናንተ የታል ብስንቱ? ደረቴ ሰምቶሽ በሲ አንተስ እንደፈለክ ልጆቹን ምን አድርጉ ነው የምትላቸው እስከዚህ ሰዓት? እነኚህ ልጆች በልጅነታቸው ንግድ መልመድ ያለባቸው እንደኔና እንዳንቺ ግዞተኛ መሆን አለባቸው። በስዬ ሁሉም ሰው ነጋዴ መሆን አይችልምም አይፈልግምም። እስቲ ተይኝ ሂሩቴ፣ በእናትሽ ሂሩቴ ተይኝ። ለራሴ ገበያ የለ ይኸው ባዶዬን ያለ ስራ። ይሄ ስራ ጠፍቶ ይለኛል እንዴ? ታዲያ ምንድነው ልጆቹ እንደዚህ የደከሙት? ያው ጎበዝ ስለሆኑ ነው። ምን ሆናችሁ ነው እንዴ የደከማችሁት? እኔ እንኳን የደከመኝ ብርጭቆች መድረቅ የለባቸውም ብሎኝ ሳጥብ ሲደርቅ እኔ የደከመኝ አስተናጋጅ እንደ ጠባቂ ነው ብሎኝ ቀኑን ሙሉ እንደ ሀውልት ቆሜ ስራው ነው። በስዬ የስራው ባህሪ እኮ ነው። እሺ ጥሩ። ከነገ ጀምሮ ያጠፋውን ታስተካክላለህ። ዝም ያልኩ ትታረማለህ፣ ትስተካከላለህ ብዬ ነው። እሺ ተነሱ ልጆች፣ ያጠፋውን ከነገ ጀምሮ ታስተካክላለህ። ሂሩቴ ተይ፣ ሳልወድ የገባሁበትን የኢኮኖሚ ጦርነት በድል ሳልቀዳጅ ተይ። ሐሳቤን ተይ፣ ጥለሽኝ አትሂጂ ሂሩቴ። በህግ አምላክ በባንዲራው ይዤሻለሁ። እባክሽ ሂሩቴ። በቃ ምን ነው ሙሌ? ምን ነው እንዴት ትሰክራለህ? ሰላይ ይሰክራል። የስራው ባህሪ ነው። ስለላ በሴ ለመመሳሰል ግድ ትሰክራለህ። ገንዘብ የለኝም ስትላል ነበር እንዴ? በምን ጠጥ ተሰከርክ? ባለግሮ ሰሪ እንዴት አይነት ጥሩ ሰው መሰለ። በዛው ዝኔ የት እንደሄደ ምን ያህል እንደሚቆይ አሁን ያለው እየሰራ ያለው ማን እንደሆነ ልምድ እንዳለህና እንደሌለ ሌሎች ነገሮችንም ጠየቀኝ። ስርክፍ ባረጌ ነገርኩት። ባንዳ ግሮሰሪ ሻጭ ባንዳ። አሁን አመጣጤ በፊት ሁለቱን ጃምቦ ቴካው ያርግልኝና እዘጅ ልጠጣው። ፈርጣጣ አስጠጣ። ወሽ ይግቡ። በስንቴ እግሬ ላይ እንዳትወድቅ ነገርኩ። እግሬ ላይ እንዳትወድቅ ገለታ ነገርኩ። ዞር በል። እግሬ ላይ እንዳትወድቅ በስንቴ። እኔ አልፈልግም። እግሬ ላይ እንዳትወድቅ። ቆይ እኔ ላንሳልህ። እሺ የታል? አይታይም። እዚህ አብራልኝ። ቶ ራሴን አንስቼዋለሁ። አይታየኝማ። እንትን አብራልኝ። ባትሪ አነሳሁት አልኩህ እኮ ራሴው አነሳሁት። ግድ የለም። ባትሪውን አብራና እኔ ላንሳልህ። እንዴ ለምን አብራልሃለሁ? አንስቼው የለም እንዴ? አንዴ ጥለው ባነሳልህ ምን አለበት? አንስቼዋለሁ ሰውዬ። ገለታ ያው ረሃብ ወደ ጥጋብ ይነዳል ይላሉ። ይነበር ሙሉቀ እውነት አላቸው። እኔስ መች አጣሁትና ያው መልቀቂያውን አላስገባሁት። እውነት መች አጣሁ። ገለታ ከዚህ በኋላ በጭራሽ ስራዬን አለቅ።
እኔ ደግሞ ድርጅቱ ስራን እንዳያስለቅቅ ነው የምፈራለህ። እኔ የምሰጋው ደግሞ አንተ ቀድመህ ስራ እንዳትለቅ ነው። አመሰግናለሁ ገለታ። ደግሞ ሁሌ በስንቴ ብለህ ጥራኝ። በጣም ነው ደስ የሚለኝ። በስንቴ ስትለኝ ልክ የእናቴ ልጅ ወንድሜ ነው የምትመስለኝ። አመሰግናለሁ። ሂሩቴ ገለታ ደውሎልኝ ነበር። መልቀቂያ አስገብተነዋል ወይ ራስህን የግል ስራ የጀመርከው? የግል ስራ ለመጀመርስ ቅድመ ዝግጅት አያስፈልገው? አትናገርም እንዴ? ምን ላርግ ሂሩቴ? ምን ላርግ? ለልጆቹ ትምህርት ቤት፣ ለአስቤዛ፣ ለዳይፐሩ፣ ለምኑ ደሞዝ ያልበቃለሽ። ምን ላርግ? ለሱስ ቢሆን ልጆቹን ማስተማርም ሆነ ይሄን ቤት ማስተዳደር የሁለታችንም ኃላፊነት ነው። ገንዘብ ሲያንስ ልትነግረኝ ይገባ ነበር። ደሞ ለዚህ ጊዜ የሚሆን ተቀማጭ ገንዘብ እንዳለን ታውቃለህ አይደለም እንዴ? በስዬ እውነትሽን ነው ሂሩቴ። ግን ቤተሰቡን ማስተዳደር የማይችል አባወራ መሆን በጣም ይደብራል። በጣም ይቅርታ በስዬ። እሱንም ቢሆን ልትነግረኝ ይገባ ነበር። እኔ እዚህ ያለሁት ላንተ ነው። ዝም ብለህ ብቻህን እየሄድክ እየተሰበርክ አትምጣ። እውነትሽን ነው ሂሩቴ። አሁንማ ተሸራርፌያለሁ። በስዬ ትክክል ነው። ምንም እንኳን የሄደበት መንገድ የተሳሳተ ቢሆንም ማንም ሰው ቤተሰቡን ለመጠበቅ የተቻለውን ነገር ማድረግ አለበት። በእርግጥ እኔም የሚያስፈልጉኝን ነገሮች በየጊዜው እንዲያመጣልኝ ሳዘው ይሄን ነገር ከግምት ውስጥ ማስገባት ነበረብኝ። ሳይነግረኝ ልረዳው ይገባ ነበር። ሙሉ ኃላፊነቱን ለሱ ብቻ ማሸከም አልነበረብኝም። ልረዳው ይገባ ነበር። ያው እንደ በስዬ ያሉ አንዳንድ ባሎች ሚስቶቻቸው ስላልተረዳናቸው በጭንቀት ነገሮችን ለማስተካከል ብቻቸውን ይደክማሉ። ይሄ ከመሆኑ በፊት ስለ ሁሉም ነገር በግልጽ መነጋገርና መተሳሰብ ያለብን እኛው ነን። ግን ምን በጣም እንደገረመኝ ታውቃለህ? የበስዬ እንደዛ ማሰብ፣ በቻለው መጠን ሊጠብቀን መጣሩ በጣም አስደስቶኛል። አንተ አላስደስተህም? በስዬ አይ በስንቱ ዝም ብዬ ሰጥቼ ሲሄድ ዝም ብዬ ያገኘሁት መሰለህ? ዝኔ የልምድ ጥረት እኮ ነው። አይመስለኝም። የግንዛቤ ጥረት ነው። አዎ የገንዘብ ጥረት ነው። ገንዘብ ማን አለ? የግንዛቤ ጥረት ነው ነው። አዎ የሱ ጥረት ይሆናል። ይልቅ ባለቤትህስ አስተዋውቀኝ እንጂ። እባክህ እሷን ተው። ወይ ከመቼው ምን ሆንክ? የታጨችልኝ ኮረዳ ከቤተሰቦቿ እውቅና ውጭ ሌላ ፍቅረኛ ነበር። የሰርጌ ቀን አስኮብልሎ ወሰደብኝ። ይኸው በቃ ቆሜ መቅረቴ ነው። ይሁን እባክህ። ችንስ ማን አየባት ብለህ ምን ነው ቆሜ መቅረቴ ነው እያልኩ? ኧረ ቆመህ ለምን ትቀራለህ እንዴ? ወላድ በድባብ ትሂድ። እንደኛ ምን እንሰራለን ዝኔ? እንዴ ወይ ፀሐይን ወይ አሰግድንም ቢሆን እንድርልሃለን እንጂ እና ቆመህ ትቀራለህ?